የክርስቶስ ወደ ገሃነም ያደረገው ጉዞ። ክርስቶስ በአንድ ወቅት ወደ ገሃነም ወርዶ እንደነበር ታውቃላችሁ። ክርስቶስ በመስቀሉ ላይ ተሰቅሎ ከሞተ በኋላና ከሞት ከተነሳ በኋላ እረፍት አይደለም ያደረገው። ይልቁንም ወደ ገሃነም ወርዶ ሰይጣንን ራሱ ለመጋፈጥ ፈልጎ ነበር። እናም ክርስቶስ ወደ ገሃነም ወርዶ እንደደረሰም በገሃነም መሬቱ በእሳት እየነደደ ነበር። ከፊቱም ከኋላውም ከጎኑም እሳት ብቻ ነበር ምድሩ። የሙታን ጩኸት ድምፅም በጨለማ ውስጥ ከዚህም ከዛ ያሰማ ነበር አብዝቶ። የቀድሞው ሰይጣን ማለትም የአጋንንት አለቃ የሆነው ራሱ የክርስቶስን መምጣት ሲያቅ ወደ ኋላ ዋፈገፈገ። አንድ እንግዳ ልዩ ኃይል አካል ድንበሩን ጥሶ መግባቱ ሲያቅ በዛ በጨለማው ኃይል ዙፋንም ላይ ሉሲፈር ማለትም የገሃነም አለቃ ተቀምጦ ነበር። እድሜ ልኩን ባደረገው ሰውን የማሳሳት ትግልም ተደስቶ ነበር። ድል እንዳገኘም ተሰማው። ሁሉም የዓለም ስልጣን በእርሱ ስር በወንበሩ ስር የወደቀ መሰለው። አሁን ግን የሆነ አንዳች ኃይል መጥቷል። አንዳች ሰማያዊ ኃይልን የተቆናጠጠ ኃይል። የክርስቶስ የያዘውን ኃይል የገሃነም አለቃ ሉሲፈር ምንም አያውቀው ነበር። ነገር ግን ክርስቶስ ወደ ገሃነም የወረደው ኃጢአትን ድል ለመንሳት እንጂ እጅ ለመስጠት አልነበረም። ይልቁንም በኃያል ሰማያዊ ኃይል ሆኖ ሰይጣንን ለመጋፈጥ ነበር ወደ ገሃነም የወረደው ክርስቶስ። ክርስቶስም ለዘመናትና ለትውልዶች ሁሉ በሚያስተጋባ ድምፅ በዚያ ድምፅ አውጥቶ ጮሆ ተናገረ። እኔ አልፋና ኦሜጋ ነኝ ሲል የመጀመሪያውና የመጨረሻው አንዱና ብቸኛው። በዛች ቅስፈትም ሞት ኃይሉን አጣ በነዛ በሚያምኑት ፍጡራን ላይ። ክርስቶስ ቁልፉን ተቀበለ፣ መዝጊያውንም ከፈተው። እናም ለሚከተሉት ሁሉ ሕያው የሆነ ሕይወትንም አጸደቀ። ገሃነምም ተሸነፈ፣ የሰማያት ሕያው በርም ተከፈተ። ክብርና ምስጋና ይገባሃል ክርስቶስ።